ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ፍቅራቅ ማለው ጥሩ ለሚሰራ በተራ እሺ ዛሬ ከማን ጋር መስላችኋል? ከጋሽ ራቼ ጋር። እሺ ራቼ ከድሮ ኤፍቢ ላይ ፌመስ እያለ የማትረሳው አጋጣሚ? ኤፍቢ ላይ ፌመስ እያለው በዚህ ልጅ ከድሮ ጀምሮ ያቀኛው ኤፍቢ ላይ። እሺ ዛሬ ከማን ጋር መስላችኋል? ከጋሽ ራቼ ጋር። ይገምቱ ይሸለማት። ጥያቄዎቻችሁን 10 ጥያቄዎቻችሁን አስቀምጡ፣ 10ሩንም ይመልሳል። ግን ቶሎ ጻፏቸው አደራ። እሺ የመጀመሪያ ጥያቄያችን ወንድሜ ራቼ፣ የመጀመሪያ ጥያቄያችን ቲክቶከር ባትሆን ምን ምትሆን ይመስላል? ባይዜ ቲክቶከር ባልሆን ከልጅነቴ ጀምሮ ሚዲያ ላይ ስለነበሩ ከቲክቶክም በፊት ዩቲዩብ ላይ የራሴ ዩቲዩብ ነበረኝ። ባይዜ እውነት እየመጣው ኢቢኤስ ላይ ምናምን ኮርስ ነበር ባይዜ እና ሚዲያ ላይ የሚሰራ ሰው ሬዲዮ ላይም ሰራ ነበር። ላይፍ ኢዝ ጉድ የሚል ሬዲዮ ሾው ላይ ሰራ ስለነበር ቲክቶከር ባልሆን የሆነ የሬዲዮ ሆስት ሚዲያ ላይ የሚሰራ ሰው አጋፋሪ ይባላል ባይዜ መድረክ የሚመራ ሰው ምናምን እንደዛ አሁን ነበር እላችኋለሁ። ገርማ ምንቶና ጥያቄ ቁጥር 3 እሺ በህይወትህ ዋጋ አለው የምትለው ነገር ምንድነው? በህይወትህ ዋጋ አለው የምትለው ነገር በእኔ ህይወት በጣም ዋጋ አለው የምለው ሰዎች ናቸው። በህይወቴ ያሉ ሰዎች እህቴ እና በህይወቴ ቫልዩ የሚሰጣቸው ሰዎች ናቸው። ከዛ በላይ ግን ለወደፊት በህይወቴ ትልቅ ዋጋ ከሚኖራቸው ነገሮች መካከል አንዱ የሚመስለኝ ሚስቴ፣ ልጆቼ ይመስሉኛል በደንብ እና ትልቁ ዋጋ እሱ ነው። ግን እግዚአብሔር ለኔ የሰጣቸውን በረከቶች ይብን በዚህ ሁሉ ህዝብ መወደዴ፣ ይሄ ሁሉ ፎሎወር ማግኘቴም ትልቅ ዋጋ የምንሰጠው ነገር ነው። ትልቅ ነገርም ስለሆነ ብቻ ግን ዋጋ ሰው ነው። አጠገብ ያለ ሰው ሰፖርት የሚያደርግ ሰው አለው የሚል ሰው ከእግዚአብሔር የተሰጠ ሰው ገርማሙቶላ አከስ። ጥያቄ ቁጥር 3 ለራቼ በህይወቴ ትልቁ ደስታ ምን ነበር? ከዛ ይቀጥላል። በህይወቴ ትልቁ ደስታ እህቴን ያገኘኋት ሀዊዬን ያገኘኋት ቀን ከብዙ ፍለጋ በኋላ ሀዊዬን ያገኘኋት ቀን ነው የህይወቴ ትልቁ ደስታ። የህይወቴ ትልቁ ሐዘን በጣም ብዙ ትልልቅ ሐዘኖች ያሉት ሰው ነኝ። ትልቁ ለማበላለጥ እቸገራለሁ። ግን የህይወቴ ትልቁ ሐዘን በ3 ዓመት የምበልጠው ታናሽ ወንድሜ ሞቶብኛልና በጣም ብዙ ሐዘኖች ቢኖርኝ ግን በጣም ትልቁ ሐዘኔ እሱ ነበር። ግን እግዚአብሔር መልካም ነው። እግዚአብሔር ይመስገን። እግዚአብሔር ትክክል ነው። ይሁና። ስለዚህ መልሱ ይሁና። ምን ይደረጋል? እሺ ራቼ ከድሮ ኤፍቢ ላይ ፌመስ እያለ የማትረሳው አጋጣሚ? ኤፍቢ ላይ ፌመስ እያለው በዚህ ልጅ ከድሮ ጀምሮ ያቀኛው ኤፍቢ ላይ ተፍተፍ ነበር። ግን ኤፍቢ ላይ ብዙ ገጠመኞች አሉ። ማረሳው እንጃ እንዲህ ማረሳው የተለየ ነገር የለኝም። ግን የፌስቡክ ኮሚኒቲ ራሱን የቻለ ለየት ያለ ባይሆን ዛሬ ላይ ለመድረሴ የራሱን በጣም ፖዚቲቭ ሚና የነበረው ደስ የሚል ኮሚኒቲ አለና በጣም ደስ የሚል የፌስቡክ ባይዜ ፌስቡክ የሌላቸው ሰዎች እስቲ ሊያሳዝኑኛል። ባይዜ ፌስቡክ ባይዜ በጣም ጸዴ ነገር ነው። በጣም ጸዴ ነገር ነው። በህይወቴ በጣም ብሌሲንግ የሆኑ ወንድም የሆኑኝን ሮቤል ፉጋሳ፣ ታገል ዱሬሳ ምናምን የሚባሉ በህይወቴ በጣም ኢምፖርታንት የሆኑ ሰዎችን የተዋወቅኩበት ፕላትፎርም ነው ፌስቡክ። እና ፌስቡክ በጣም ጸዴ ነገር ነው ባይዜ ጌታ ፌስቡክ በጣም ጸዴ ባይዜ ከመጀመሪያ ኤክሴ ጋር ባይዜ የመጀመሪያ ፍቅረኛዬን የጠበስኩት በፌስቡክ ነውና ፌስቡክ በጣም ጸዴ ነገር ነው ባይዜ። ስለዚህ ፌስቡክ የሌላችሁ ሰዎች ፌስቡክ አውጡ። ትዊተር እና ፌስቡክ ጠጠር ያለ ፋን ቤዝ ያለበት ፕላትፎርም ባይዜ በጣም ጸዴ ነገር ነው ፌስቡክ ባይዜ። እስቲ ቶፕ ዘፈኖች፣ ቶፕ ኢንዲያን ሙቪስ፣ ቶፕ ዘፈኖቹ የኢትዮጵያ ዘፈን ነው የህንድ ዘፈን? ሁለቱንም አሉ። የኢትዮጵያም የህንድም አሉ። እሺ የኢትዮጵያ
ያው የኔ የምን ጊዜ ምርጡ ዘፈን የሀጫሉ ነው። ማሳንገማ ለፈንባቱ ተልባ ፈጫ ፈተታቲ ቶኮዱ ቶኮንታኡ ወልገገላ ፈተታቲ ነው። ሁለተኛ ደግሞ የሀጫሉ ኡልማንኬ ቱልፋቴ ከናናፍ ሚስቴን ማገባበት ፌቨራይት ዘፈኔ ነው። ሶስተኛ የጃምቦ ጆቴ ሜልባ ዋምቦኒ ጉክሴ ገነቱ ቺሳ ኡሌን ጉላማለ የመንሲዲሳ። ከህንድ ደግሞ በጣም ብዙ ነው። ያው ከህንድ የኔ የምንም ጊዜ ምርጡ ፊልም ከቢኩሽ ከቢገም ነው። የቤተሰብ ፊልም ነውና ያለምንም ማጋነን ከ100 ጊዜ በላይ አይቼዋለሁ። 100 ጊዜም ሳየው አልቅሻለሁ። በጣም ወዶ የኔ ፌቨራይት ዘፈን ነው ከቢኩሽ ከቢገም። ሁለተኛ ደግሞ ኮኤሚል ጌያ የሪቲክ ሮሻን ነው። እሱንም ሁላችሁም ታውቁታላችሁ። ጃዱ ጃዱ። ሶስተኛ የምንም ጊዜ ምርጡ የኔ የህንድ ፊልም አኬሌ ሀም አኬሌ ቱ የሚለው ፊልም ነው ማለት ነው። ግን አማርኛም ዘፈን ደግሞ አዳርግ ካልከኝ ሶስተኛም ፌቨራይት አማርኛ ዘፈን የኔ የምንም ጊዜ በታሪክ በአማርኛ የፊልም ኢንዱስትሪ ውስጥ ከተሰሩ ሙዚቃዎች የኔ ማር የሚለው የአብዱ ኪያር ዘፈን የቱ ውበት ነው እንዳንቺ የተዋጣለት፣ የቱ ሳመል ነው እንከን የማይገኝለት፣ ልብን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚረታ ይሄ ሁሉ መባረክና ማማር ኬት ነው ምንጩ? ኬት ነው ንገረኝ ምስኪኔ። ማን የፈጠረሽ? እኛን የፈጠረ እግዚአብሔር ነው ወይስ አንቺ ትለየ? ከዛ ደግሞ እንዲህ ይላል የውበትሽ ማማር ተነግሮልሽ ባለ ስታምር እቺ ልጅ ስታምር የማይልሽ የለም። የውበት መለኪያው ራሱ ተለክቶ መለካቱን ትቷል ባንቺ ተተክቶ። ቆንጆ ነች መቼ ይገልጽሻል፣ ውበትን ይደብቅብሻል። የኔ ማር ቃል እስካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር እያልኩሽ የኔ ማር የኔ ማር የኔ ራቼ ስለ ትዳር በጣም እያወራ ነውና ራቼ መቼ ነው የምታገባው? መቼ ነው የምታገባው? ባይዚ የእውነት እንደዚህ ያማል። እግዚአብሔር ከፈጠራቸው ጸዴ ነገሮች መካከል አንዱ ትዳር ነው። ግን one thing you have to know is ትዳር ከእግዚአብሔር ነው። ስፔሻሊ the right one እና የመጸለይ ባህል እንኳን የሌላችሁ ሰዎች ስለ ትዳር ግን በእግዚአብሔር ፊት ተንበርክካችሁ መጸለይ እንዳለባችሁ አምናለሁ። እኔ አሁን በትዳር ጉዳይ ከእግዚአብሔር ጋር በጣም ነው በቃ ተንበርክ ጌታ ሆይ ምለው ትዳር ስጠኝ ነው ወይስ አፍጥነው አቅርበው ትዳሬን ነው? አይ ካንተ የሆነ ትዳር ስጠኝ ካንተ የሆነ እና አላቅም መች እንደሆነ ግን እግዚአብሔር ባለው ሰዓት እግዚአብሔር ትክክል ነው ባለው ሰዓት ይሰጠኛል። ያቺ ልባም ሴት አለች ባይዘይ መጽሐፈ ምሳሌ ላይ ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ በእጅጉን ይበልጣል። የባሏም ልብ ይታመንባታል። እሷ እንደ ነጋዴ መርከብ ነች። ምግቧን ከሩቅ አገር ትሰበስባለች። በጠዋት ትነሳለች። ለልጆቿ ምግቦቻቸው፣ ለአሽከሮቿ ስራዎቻቸውን ትሰጣለች። ባሏ ከእርሷ የተነሳ በየሸንጎ ፊት ከፍ ከፍ ይላል። ውበት ከንቱ ነው፣ ደም ግባትም ሐሰት ነው። እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ነች። የታለሽ አንቺ ልባም ሴት የት ነሽ? ስለዚህ እግዚአብሔር ፈቅዶ እንደው ሁሉም ነገር ይሳካልና እግዚአብሔር ካለ ትዳር በቃ ለምን ከነገ ወዲያ ለምን አይሆንም? ከነገ ወዲያ እሑድ ነው አይደል? ለምን አይሆንም? ዝግጁ ነው። ይሄ ጠጥር ያለ ጥያቄ ነው ራቼ። እስቲ የተለያዩ ሀገራት ስትሄድ ለምን እስካሁን ባህር ዳርና ጎንደር አለ? ባይዚ በጣም ቆንጆ ጥያቄ ነው። ባይዚ ላስት ታይም ጎንደር ያውኑ ጥምቀት ጊዜ ምናምን ለሜድ ኦልሬዲ ከተዘጋጀው በኋላ አንዳንድ ነገር አጋጥሞኝ ነው። ግን I will definitely come ሁኔታው ስራ የተመቻቹልኝ ነው። መቀሌ፣ ጎንደር፣ ባህር ዳር I wanna come ደግሞ በጣም መምጣት ፈልጋለሁ። ስመጣም በጣም የሚገርም ኮንተንት እሰራለሁ እና ደስም ይለኛል። በጣም ኢንጆይ ያደርጋለሁ። ባይዚ በጣም የሚገራርሙ አድናቂዎች አሉኝ። በጣም የሚወዱኝ፣ በጣም ሪስፔክት የሚያደርጉኝ እዛ እንድመጣ ሁሌ የሚጠይቁኝ እና ይብን እስከመጣ ራሱ ጉጉቴ ባይዘይ ፕላን አድርገን ጨርሰን ምናምን አይደለ? አንተ ፓርት ኦፍ ኢት ነበር እኔም ነበርኩና ልንመጣ ተዘጋጅተን ጨርሰን አይ ቲንክ ይሁን ባለመመቻቸት ነገር ነው የተራዘመው። ቀርቶ ሳይሆን ተራዝሞ አይቀርም እና ስመጣ ደግሞ በደንብ እኔ እንጃ በደንብ እንገናኛለን። በጣም ኢንተረስቲንግ ባይዘይ በጣም ኢንተረስቲንግ
ገርማም እንመጣለን። እሺ የሚቀጥለው ጥያቄያችን ወንድሜ ራቼ ይሄ በጉጉት ሲጠበቅ የነበረ ጥያቄ ነው። እስቲ የሚቀጥለው ጥያቄ ዩቲናስ ፍቅረኛ ናት ከነማብራሪያው? ዌል እንግዲህ ያው ታውቃላችሁ ማለት ያው አንዳንድ ፍላጎቶች ምናምን ማጋ ዩቲ ጋር ለማንኛውም ዩቲ ኢዝ ማይ እንደ ዩቲ ለኔ እንደምን መሰለች እንደ እህቴ ጓደኛ። ለምሳሌ እህቴ ቤት እንዳሌለች አውቃ እህቴን ፍለጋ ቤት እንደምትመጣ እንደ እህቴ ጓደኛ። የሚገርም ምን ማለት ነው? ትፈልገኛለች ነው እንደ ተረጎማችሁ ተርጉሙት። እሺ 10 ሞልተናል። ራቼ ግን ይሄ በጣም ደስ ስላለኝ ማለት ነው። what you like about ቤንጂ? ከቤንጂ አንድ በጣም ወደው ነገር ይዘሰ ማለት ዜሮም ሂሮም ስትሆኑ ዘሰን ይሄ ነገር ያለው ማለት በቃ ሁሉም ቦታ አንድ አይነት ካራክተር ነው ያለው which is good እና ሁለት ደግሞ ሁሉንም ሰው ወዳጅ ማድረግ ይችላል። I don't know how you do it ግን በጣም የብዙ ሰው ጓደኛ ነው። ኖቲስ አድርገህ ታውቃለህ? እኔ this kind of እንትን የለኝም ኢነርጂ እና ይገርመኛል። በጣም የብዙ ሰው ጓደኛ ነው እና እንዴት እንደሆነ አላውቅም። እና ይሄም አንድ ኳሊቲ ይመስለኛል ሰዎችን ወዳጅ ማድረግ መቻል። በዚህ በህይወት ትልቁ ብሌሲንግ ነው ሰዎችን ወዳጅ ማድረግ መቻል። ግሬስ ነው እንጃ እግዚአብሔር ካላታ በጣም ባይብላ ሌላ መጨመረው ነገር ካለ እንጂ በቃኝ። እኔ በቅቶኛል። በጣም ነው የማመሰግነው። ይመችራቺ ለነበረን ጊዜ በጣም ነው የማመሰግነው። ቀጣይ ማን ጠየቅ ትፈልጋላችሁ? አስቀምጡ። እሺ እስካሁን ራቼ ብዙ ብሏል፣ ስለ ትዳር ብሏል ምናምን። ራቼ ስለ ዩቲ ካወራ አይቀር ምረጣ ሺቫኒ ወይስ ዩቲናስ? እግዚአብሔር በዚህ ሺቫኒ አማርኛ ማፋን ኦሮሞም ትሰማለች እና እንደዚህ አይነት በጣም አስቸጋሪ ሁኔታ ውስጥ ባታስገባኝ ጥሩ ነበር። መምረጥ ግዴታ ነው። እኔ ጋር መተህ መመለስ ግዴታ ነው። ከሺቫኒ እና ከዩቲ ሺቫኒ ባይዜ የ5 ዓመት ጓደኛዬ ነች። ታውቃለህ? ከሺቫኒ ጋር ባይዜ ሺቫኒ ለማታውቋት ቲክታክ ላይ የዛሬ 5 ዓመት ነው የምትተዋወቀው። ዩቲም የልጅነት ነች እና አልመረጠማ። መጨረቅ ወዳቸዋለሁ። መልስ አንድ ምረጥ። ለምሳሌ ብዙ አይነት መንገድ ለምሳሌ ስለ ታታሪነት ስለ ጎበዝነት ምናምን ከጠይቀኝ ዩቲ ይላል። ሺቫኒ ደግሞ ሰው መረዳት ላይ እና አንዳንድ ድብቅ የሆኑ እዚህ ላይ መናገር ማልችላቸው ለየት ያሉ ችሎታዎች ያዩዋቸው። እሺ አታውቅም? አይ እኔ ታውቃለህ። ለዛ አንድ እንትን ማለት እቸገራለሁ። ዘርፍ አለውና ዘርፍ አለው እንደዛ ነው። ስለዚህ ሁለቱም ለኔ አንደኞች ናቸው እያልክ ነው። አንደኞች በቃ እከስ። ይሄ በጣም ደስ የሚል ጥያቄ ነው። ራቼ የቲክቶክ ክራሽ ማን ነው? የቲክቶክ ክራሽ ሳትዋሽ አረ ማን ነው? ሳትዋሽ እኔ የቲክቶክ ክራሽ የለኝም፣ ግን ድሮ ፊልም ሳይ ሰው ለሰው ሳይ ማህደር አሰፋ ያረ ሊያጣላን ነው። እግዚአብሔር ነው አልከሽ ምናምን አውቃለሁ። እግዚአብሔር በጣም ነው የምወዳት ማህደር አሰፋ እና ከዛም አርቲስቶቹን ሴቶች ለምን እንደሆነ አላውቅም በጣም ወዳቸዋለሁ። ሁሉንም ማራማዊትን በጣም ወዳታለሁ። ፈናነስ እንደ እሷ ያው ነች የእናንተ ነች የእኛ ጄኔሬሽን አይደለችም። ማህደር አሰፋን ግን በጣም አደገኛ እንትን ነበረብኝና ከማህደር አሰፋ ፍቅር ያልያዘው ማን አለ? አይ የኔ ለይ ነበር ኤክሰፕሽናል ነበር። አይ እውነት ነው። ማንም የትኛውም ወንድ አልቅሶ ያለ አይመስለኝም። ለማንኛውም የቲክቶክ ክራሽ የለኝም ነው የምትለው? የለኝም ማለት። እሺ ጋይስ ዛሬ ከማን ጋር ነው የመሰላችሁ? ከዩቲ ጋር ነኝ።
እና የፈለጋችሁትን ጠይቅላችሁ የምትፈልጉትን ጥያቄ ኮሜንት ላይ አስቀምጡልኝ። የፈለጉት ከብሔር ከዘር ከሃይማኖት ውጪ የፈለጋችሁትን ብቻ ኮሜንት ላይ አስቀምጡ። ጠይቃታለሁ፣ በቪዲዮ ትመልሻለሽ። አሁን ነው መልሶ ይዘን መጀመሪያ ጥያቄያችን ምንድን ነው የሚለው? ሲንግል ኦር ካፕል? ሲንግል ወይ ካፕል? ሲንግል ወይ ካፕል። እሺ የመጀመሪያ ጥያቄ ነው ይሄ። እኔ በ30ዎቹ አጋማሽ ላይ ላለ ሰው እንዲህ ተብሎ አይጠየቅም። በዚህና ስለ ፍቅረኛ ምናምን አይደለም አሁን የምናስበው ስለ ትዳር ነው። ሰው አገባለሁ እንጂ ፍቅረኛ አሁን ሲንግል ነሽ አይደለሽም? አረዘመም ማብራሪያ እንዴ ንግግር ይመልስ ነው ባይዘው እድሜሽን ብትጠየቂ ምን ልትሆኚ ነው? እሺ ለማንኛውም ስለ ትዳር ነው የማስበው ብላለች። ሲንግል አይደለሁም ነው። ሲንግል ነኝ እኔ አላውቅም። አታውቅም? እኔም አላውቅም። ሰርግ መች እንጠብቅ? በጣም ይሄ እኮ የብዛ ጥያቄ ነው፣ ግን እኔም ብዙ ጊዜ ተናግሬዋለሁ። ማሳካት የምፈልጋቸው ነገሮች አሉ። ምንም እንኳን እድሜ 30 መጨረሻ ቢሆንም ግን እስካሁን አላሳካቸውም። ምን ያህል ቀረሽ? 30 መጨረሻ ምን ለማሳካት የቀረሽ? ዘንድሮ ኢንሻአላህ ዘንድሮ ሰርግ አለን። አራዳ ምን አሳካለሁ ዘንድሮ። ከዛ ቀጣይ አመት ነው ኢንሻአላህ። ቀጣይ አመት ኢንሻአላህ። ውጭ ምን ጋዜጠኛ ነኝ እችልኝ። እሺ ከራቼ ጋር ራቼ ወንድምሽ ነው ፍቅረኛሽ? ምንድነው ያላችሁ? እየጠበቅሽ ነው? እየጠየከኝ ነው? አዎ። እሺ ምንም አይደለም። እርግጠኛ ነሽ? እሺ ከባምቢ ጋር በምን ተጣላችሁ? ማን ነው ተጣሉ ያለው? ማን ያለው? ማን ያላችሁ ተጣሉ ያለው ማን ነው? ተጣልታችኋል? ጥያቄ በጥያቄ ይችላል መጠየቅ? አዎ ማን ያለው? ለምንድን ነው እንዲህ ያሰባችሁ ተጣልተዋል ብላችሁ? ለምንድን ነው ያላችሁት? ከባምቢ ጋር ሾካጋ መልሽ ወራሳተ ከዛም እሺ ስለዚህ አልተጣላችሁ? ጥያቄ በጥያቄ ለምንድን ነው እንዲህ ብላችሁ ያሰባችሁት? ይሄ ጥያቄ ጠይቄያቸዋለሁ። ይሄን አላዩትም። አሁን ነው ማለት ጥያቄው። አሁን አካውንትሽ ስንት ብር አለ? ስንት ብር ታውቃለህ አንተ? እኔ አላውቅም። ለካ ነበር ቅድም ልናገር 6,540,000 ብር ወላሂ አነገራችሁ። ሌላ ችግር የለውም። 30,000 ብር አለ። 20 ምናምን ሺህ ብር አይደለም 30,000 ብር። ለምን 100 ምናምን ሺህ 60 ላይ 28 ቀንሽ ጭራሽ 32 እኮ 32 5,000 ብር ሲቀነስበት 20 ምናምን ሺህ ብር አለ አካውንቴ ውስጥ። ላኩልን ሲኒማ ፊልም ለምሮ ማሰሪልን ወይ እንደው እኔ ላስተካክለው። መች እንጠብቅ የሲኒማ ፊልም? መች ነው የምንሰራው? ርዕሱን ብቻ ነገራችን ነበር። ለማንኛውም እመይሙና የሚል ስቶሪ እንሰራለን ኢንሻአላህ። በጣም ከዩቲናስ የሚጠበቅ ስራ የምንሰራ ይመስለኛል ኢንሻአላህ በዚህ አመት እና በቃ መቼ እኮ ይባላል እመይሙናን ጠብቁ። መቼ ወር ላይ በዚህ ወር መቼ ምን ወር ላይ ነው ፊልም? በዚህ አጋጣሚ ሙቪ ሜከሮች ወይም ደግሞ ፕሮዳክሽን ሙሉ ያላችሁ አብረን መስራት እንችላለን። ኮላ ማድረግ የምትፈልጉ በጣም ጸዴ ከባድ ስራ ወላሂ ያሳይ ከታረጋ የእውነተኛ ሪአክሽን አለች። እሺንካ ብስብስ ያበሰበስክ ምንድን ነው? አህያ አረ ነውር ነው አይባልም። ባለጌ ጀምረህ ነው አሁንም ሰሽ ይደረ ለሚወድሽ ለኢትዮጵያ ሕዝብ ምን ልትሰሪ አስበሻል? ቀድሞ ተናገርኩት አይደል? ፊልሙን ነው ይፈማል። ሌላም ሰራች ስለ ሞያይ በሞያይ በምን እና ሌላ ነው። በፊልም ኢንዱስትሪ ብዙ ጥሩ መልካም የሆኑ ፊልሞችን ጥሬ ግሬ ብዙ በቃ እኔ ሞያይ ወደዛ ስለሆነ በሱ እናንተን ለማስተማር ለማስደሰት ማንነሽ አንቺ ወለላዚም እና በቃ በእንትን በፊልሙ በጥሩ ስራ ጠብቁኝ። በፊልሙ በጣም በሰፊው እንመጣለን። በፊልሙ ብቻ አይደለም አክቹሊ እየረሳሁት ነው። እሺ በጣም ኢትዮጵያ ውስጥ በጣም ጸዲ ሊሆን የሚችል በጣም ይሄ ሊያነጋግር የሚችል የዩቲዩብ እንትን አስቤያለሁ። ሾው አዎ ዩቲዩብ ሾው አዎ እና በጣም
ርሱ አይደለም አለዳገር ብቻ በጣም ለነጋገር የሚችል ወሊሶ ላይ የሚሆን ወሊሶ ላይ አላቅም ግን በጣም ጸዴ ጠብቁ ረዘመ ትንሽ እቺ ረዘመች ትንሽ ችግር ይሁን የሰለቸሽ የፋን አይነት የሰለቸሽ ማለት ነው ያማረሽ አድናቂሽ ሆኖ በቃ ይሄ ቅጥ ያጣር አድናቆት ነው ይሄ የሚያሰለችሽ ወይ የሚያስቸግርሽ አይነት ያድናቂ የለም ባይዘው ድሮ ነበር ደሮ እንደጀመረን ሳይሆን በጣም መስኮራው ሳይሆን በቃ እየበላው ምናምን ፎቶ ምናምን አስሉ ድሮ የምናደደው ነበርኩኝ አሁን በጣም ደስተኛ ነኝ እና እንደው ድንገት እንኳን ከኮሮባችሁ እንኳን ጀማሪ ናቸው ብላችሁ እለፋቸው ከክፋት እንዳታዩባቸው ወይ ደግሞ ከሰው ጋር ማውራት አይችሉም ባይዘው አንዳንድ ሰው ስለማይችሉ እንጂ እኔ አሁን እየሰለችኝ እኔ ትዝ የሚለኝ የለም ምን ያላቀ ጋሽ እንዳታይ ከይሳጋ መሽን ተጣረቁት መልሽ ተጣላን እንዴ እሺ እኔ በቃ ጊዜው ሲደርስ ይሻላል ጊዜው ሲደርስ ያ ምን ተዝቀዝቂው ካሜራውን ቀጥ አድርጊ እንዲ ቀጥ አድርጊ እሺ ከሲሳይ ጋር መሽን የምትታረቁት እኮ ነገርኩ ያን ያለ የከረረ ነው ወይ አይደለም የከረረ እንዲ ጋዜጠኛ እውነት እሺ ለመልሰው እግረኛው ማኪነኛው እኔ አላቅም ሌላ ዝም እኔ አላቅም ግን መታረቅ ካለብን ኢንሻአላህ እንታረቃለን እኔ ምን ተታረቁ ነው ፈልገው